እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው እንግሊዝኛ ግራመር ፊውቸር ቴንስ የሚለውን ነው። የፊውቸር ቴንስ ለአራት ይከፈላል። ከዚህ በፊት ፕሬዘንት እና ፓስት ቴንሶችን አይተናል። እያንዳንዳቸው አራት ቴንሶች አላቸው፣ ፕሬዘንትም ፓስትም ማለት ነው። ሶ ፊውቸር ቴንስ አራት ቴንሶች ስንል ሲምፕል ፊውቸር ቴንስ፣ ፊውቸር ኮንቲኒየስ ቴንስ፣ ፊውቸር ፐርፌክት ቴንስ እና ፊውቸር ፐርፌክት ኮንቲኒየስ ቴንስ። ልክ ፕሬዘንት እና ፓስት ላይ እንዳየነው ተመሳሳይ ፎርማት ነው የሚኖራቸው ማለት ነው ታይፓቸው። የመጀመሪያውን ሲምፕል ፊውቸር ቴንስ ስናይ ቀላል የወደፊት ጊዜ፣ ስለዚህ ፊውቸር ቴንስ የወደፊትን የሚያሳይ ነው ብለናል። ፕሬዘንት ቴንስ ያሁንን ነው፣ ፓስት ቴንስ ያለፈን ነው፣ ፊውቸር ቴንስ ደግሞ ወደፊት የሚመጣ የትንቢት ማለት ነው፣ የትንቢት ጊዜ እንደማለት ነው። ፎርሙላው ሰብጀክት አለ፣ ዊል አለ፣ ከዛ ቨርብ ዋን አለ። ሁልጊዜ ፊውቸር ቴንስ ላይ ዊል የሚለው ይኖራል ማለት ነው። አይ ዩ ዌ ዘይ ከዛ ዊል ከዛ ቨርብ ዋን፣ ሂ ሺ ኢት ከዛ ዊል እና ቨርብ ዋን። ሁልጊዜ ከዊል በኋላ የሚመጣው ቨርብ ዋን ነው ማለት ነው። አሁን ሰብጀክቱ ኤኒ ሰብጀክት ሊሆን ይችላል። ዊል አለ ከዛ ቨርብ ዋን ነው። ሁለቱም ሰብጀክቶች ላይ ተመሳሳይ ነው እዚህ ጋር ያሉት ሰብጀክቶች ማለት ነው። እሺ ኤግዛምፕል ፎር ኤግዛምፕል አይ ዊል ጎ ቱ ስኩል፣ ወደ ትምህርት ቤት እሄዳለሁ። መቼ? ነገ ሊሆን ይችላል፣ በኋላ ሊሆን ይችላል። ዘ ፊውቸር የሚመጣ ነው ማለት ነው። ሺ ዊል ኩክ፣ ዊል አለና ኩክ ዲነር፣ ራት ትሰራለች፣ ገና በሚመጣው ማለት ነው። ኦኬ ዴን ሲምፕል ፊውቸር ነው ወይስ ሌላ አይነት ቴንስ ነው የሚለውን ለመረዳት የሚያግዙ ኪወርድስ አሉ፣ በቀላሉ ለመለየት የሚረዱ ቃላት ማለት ነው። እነዚህ ኪወርዶች ቱሞሮ ነገ እንደማለት ነው። ኔክስት ዊክ ኦር ኔክስት መንዝ ኦር ኔክስት ይር የሚቀጥለው ዓመት፣ ወር ወይም ሳምንት፣ ሱን ሌተር እና ኢን ዘ ፊውቸር፣ እነዚህ ሁሉ they are key words to indicate the future tense። ኦኬ ነምበር 3 መቼና ለምን እንደምንጠቀማቸው ኦር functions of the future tense። ለምንድን ነው ፊውቸር ቴንስ የምንጠቀመው? ፊውቸር አክሽን ሰው ፕላን things that will happen later፣ በኋላ ሊከሰቱ የሚችሉ ወይም ወደፊት የሚከናወኑ ድርጊቶችን እና እቅዶችን የምንገልጽበት ማለት ነው። I will visit my family next Sunday፣ የሚቀጥለው እሁድ ቤተሰቦችን እጠይቃለሁ። ይህ ወደፊት የሚደረግ ጉብኝትን ወይም እቅድን ይገልጻል ማለት ነው። ስለዚህ ጉብኝትን ወይም እቅድን ለመግለጽ ያገለግላል አንደኛው ማለት ነው። ሁለተኛው we will start the meeting at 2 PM፣ ስለዚህ ስብሰባውን በ8 ሰዓት እንጀምራለን ሲል ይህ ወደፊት የሚከናወን የተግባር ቅደም ተከተልን ያሳያል ማለት ነው። ዜን ፕሪዲክሽንስ ገስስ አባውት ዋት ማይት ሃፕን፣ ስለዚህ የፕሪዲክሽኖችን ለመግለጽም እንጠቀመዋለን። ስለሚቀጥለው ሁኔታ የሚሰጡ ግምቶች ማለት ነው። ኦኬ ኢት ዊል ሬን ቱሞሮ፣ ኢት ዊል ነው። ከዛ ከዊል በኋላ የሚመጣው ቨርብ ኤስ አይጨመርበትም ኦር ኢዲ ወይም ደግሞ ሌላ ኢሬጉላር ቨርብ አይደለም ማለት ነው። ነገ ዝናብ ይዘንባል፣ ኢት ዊል ሬን ቱሞሮ። ይህ ስለ አየር ሁኔታ የተሰጠ ግምት ወይም ትንበያ ነው ማለት ነው። ዜን ቴክኖሎጂ ዊል ቼንጅ ዘ ወርልድ ኤቨን ሞር፣ ቴክኖሎጂ ዓለምን የበለጠ ይለውጣታል አለ። ይህ ወደፊት ሊሰማ የሚችል አጠቃላይ ሁኔታ ደግሞ ምንድነው? ለፕሪዲክሽንስ ወይም ገስ አባውት ዋት ማይት ፕላንስ ፖላ መግለጽ ወይም ለመጠየቅ እንጠቀመዋለን። ስለ አንድ ሰው የወደፊት እቅድ በትህትና ለመጠየቅ will you be using your car tomorrow፣ ነገ መኪናን ትጠቀምበታለህ ወይም እየተጠቀምበት ትሆናለህ ነገ በዚህ ሰዓት ለማለት ነው። ኦኬ ይህ ጥያቄ ከዊል ዩዝ ጋር ይልቅ የበለጠ ትህትና የተሞላበት ነው ማለት ነው። will they be staying with us for the weekend፣ ለሳምንቱ መጨረሻ ከኛ ጋር ይቆያሉ። ስለዚህ በትህትና ነገሮችን ለመግለጽ in the future የሚደረጉ የሚከሰቱ ነገሮችን in the future ለመግለጽ ለመጠየቅ ምን እንጠቀማለን? ፊውቸር ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ኦኬ ሌላው ደግሞ ሶስተኛው ምንድነው? ፊውቸር ፐርፌክት ቴንስ፣ የቀደመ የወደፊት ጊዜን ማለት ነው። ኦኬ ይህ ቴንስ ወደፊት አንድ የተወሰነ ጊዜ ላይ ወይም ሌላ ድርጊት ከመከሰቱ በፊት ተጠናቆ የሚጠብቀን ድርጊት ለመግለጽ። አሁን
ወደፊት የሚመጣ ነው። ፊውቸር ቴንስ በአጠቃላይ ወደፊት የሚመጣ ነው ብለናል። ነገር ግን ሌላ ድርጊት አለ። ያ ሌላ ድርጊት ከአንደኛው ቀድሞ ወደፊት ሊጠናቀቅ የሚችል መሆኑን ለመግለጽ ፊውቸር ፐርፌክት እንጠቀማለን። ፎርሙላው ሰብጀክት አለ፣ ዊል አለ። ሁልጊዜ ከፊውቸር ቴንስ ከሆነ ዊል አለ። ከዛ ፐርፌክት ደግሞ ምን ብለናል? ፐርፌክት ቴንስ ሁልጊዜ ሃቭ፣ ከሃቭ ቀጥሎ ሁሌ ቨርብ ስሪ ነው ብለናል። ከዚህ በፊት ፕሬዘንት ፐርፌክት ላይ አይተናል። ፓስት ፐርፌክት ላይ አይተናል። ሃቭ ሃድ ምናምን ካለ ቨርብ ስሪ እንደሚሆን ወይም ፓስት ፓርቲሲፕል እንደሚሆን ማለት ነው። ኦኬ ሰብጀክቶቹ እነዚህ ሁለቱም ሰብጀክቶች ናቸው። ዊል፣ ዩ፣ አይ፣ ዩ፣ ዊ፣ ዘይ፣ ሂ፣ ሺ፣ ኢት ከዛ ዊል፣ ሃቭ ከዛ ቨርብ ስሪ ሁለቱም ጋር ቨርብ ስሪ እናስገባለን ማለት ነው። ዚህን በቀላሉ ለመረዳት የሚገልጹ ቃላት ወይም የሚያገለግሉ ቃላት ኪወርድስ ደግሞ ባይ ወይም ደግሞ እስከ ድረስ የሚል ይሆናል። ኤግዛምፕል ለምሳሌ ባይ ቱሞሮ እስከ ነገ አለ። ባይ ኔክስት ይር እስከሚቀጥለው ዓመት ለማለት ነው። ባይ ዘ ታይም ያ ድርጊት በሚፈጸምበት ጊዜ ለመግለጽ ኢን ይልና በዳሽ ጊዜ ውስጥ ኢንቱ ይርስ ስንል ይሄ ፊውቸር ፐርፌክት ቴንስ መሆኑን እናውቃለን ማለት ነው። ፊውቸር ፐርፌክት ቴንስ ለምን እና መቼ እንጠቀማለን? ፋንክሽንስ ኦፍ ፊውቸር ፐርፌክት ቴንስ አንደኛው ፋንክሽኑ ምንድን ነው? ኮምፕሊትድ አክሽንስ ቢፎር ኤ ፊውቸር ታይም ወይም ሳምቲንግ ፊኒሽድ ባይ ዴድላይን ማለት ነው። ኦኬ ስለዚህ ወደፊት ከአንድ የጊዜ ገደብ በፊት ተጠናቆ የሚጠብቅ ድርጊት የወደፊት ድርጊት ነው ሁለቱም። ነገር ግን ተጠናቆ የሚጠብቅ አይ ዊል ሃቭ ፊኒሽድ ማይ ሆምወርክ ባይ 8 ፒኤም ማለት ነው። እስከ ምሽቱ 2 ሰዓት ድረስ የቤት ስራዬን አጠናቅቃለሁ። ስለዚህ ፊኒሽድ ነው የሆነ ድርጊት መጠናቀቁን ዘ ፊውቸር ሊጠናቀቅ የሚችል መሆኑን ለመግለጽ ማለት ነው። ይህ ማለት 2 ሰዓት ሲሆን ስራው አልቋል ማለት ነው። ዘይ ዊል ሃቭ ግራጁዌትድ ባይ ኔክስት ጁላይ ስለ ጁላይ ሲያወራ ጁላይ ላይ ልጆቹ ተመርቀዋል ማለት ነው። ኦኬ እስከሚቀጥለው ሐምሌ ድረስ ምርቃታቸውን ይጨርሳሉ። ስለዚህ ሐምሌ ከመድረሱ በፊት የምርቃት ሂደቱ ይጠናቀቃል ማለት ነው። ኢን ዘ ፊውቸር የሚደረግ ድርጊት ነው። ያ ኢን ዘ ፊውቸር ታይሙን ወይም ኔክስት ጁላይ ላይ ተጠናቋል ማለት ነው። ኦኬ ሌላው ደግሞ ዱሬሽን ቢፎር የፊውቸር ኢቨንት ስለዚህ ሃው ሎንግ ሳምቲንግ ሃዝ ላስትድ አፕ ቱ ኤ ፖይንት ስለዚህ ወደፊት አለ አንድ ነገር እስከሚፈጠርበት ጊዜ ድረስ ድርጊቱ ምን ያህል ጊዜ እንደቆየ ለማሳየት ፊውቸር ፐርፌክት ቴንስ እንጠቀማለን። ባይ ኔክስት መንዝ ሺ ዊል ሃቭ ሊቭድ ሂር ፎር 10 years እስከሚቀጥለው ወር ድረስ እዚህ ከኖረች 10 ዓመት ይሞላታል። ስለዚህ በሚቀጥለው ወር 10 ዓመት ይሞላታል ማለት ነው። እዚህ ወደፊት የሚመጣውን ድርጊት ምን ያህል ጊዜ እንደቆየ ለመግለጽ የተጠቀምንበት ነው ማለት ነው። ኢን ዲሴምበር we will have been married for 5 years ስለዚህ በታህሳስ ወር ካገባን 5 ዓመት ይሆነናል ማለት ነው። ይሄ በታህሳስ ወር ሲል in the future ነው። the future 5 ዓመት ይሆነናል። እሺ ሌላው ደግሞ expressing certainty ወይም believing something happened in the recent past ስለዚህ አንድ ድርጊት እስካሁን ተጠናቆ እንደሚሆን እርግጠኛ ሆኖ ለመገመት ስለዚህ the guests will have arrived by now እንግዶቹ አሁን ደርሰው ይሆናል። አሁን ስንል ማለት ነው የተጠናቀቀን ድርጊት ለመግለጽ ማለት ነው። ምንም እንኳን የወደፊት ጊዜ ቢሆንም አሁን ላይ ድርጊቱ ተጠናቆ እንደሚሆን ለመገመት ያገለግላል ማለት ነው። ስለዚህ ድርጊቱ አሁንም ቢሆንም ለመገመት እና አሁን ላይ እንደዚህ አድርጎ ሊሆን ይችላል፣ ተጠናቆ ሊሆን ይችላል፣ ጨርሰው ሊሆን ይችላል የሚለው ለመገመት ፊውቸር ፐርፌክት ቴንስ እንጠቀማለን። አራተኛው ቴንስ የፊውቸር ቴንስ አራተኛው ምን ይባላል? ፊውቸር ፐርፌክት ኮንቲኒዩስ ቴንስ። ፐርፌክት እና ኮንቲኒዩስ ቴንስ ሁለቱንም የያዘ ማለት ነው። ቀጣይ የቀደመ የወደፊት ድርጊት ይላል። ይሄ ቴንስ ወደፊት በአንድ በተወሰነ ነጥብ ላይ ድርጊቱ ለምን ያህል ጊዜ በመከናወን ላይ እንደቆየ ወይም ቆይታውን ለማሳየት ያገለግላል። እሺ ፎርሙላውን እንያዝ። ሰብጀክት አለ፣ ዊል አለ። ሁል ጊዜ እስካሁን አራቱንም ፊውቸር ቴንሶች አይተናል። ዊል
እንጠቀማለን። ፐርፌክት መሆኑ ደግሞ ሃቭ እንጠቀማለን። ዜን ኮንቲኒየስ መሆኑ ደግሞ ቢ የነበረችው ቅድም ቢን ይሆናል ማለት ነው። ለምን ከሃቭ በኋላ ቨርብ ስሪ ነው ብለናል አይደለ? ከሃቭ በኋላ የሚመጣ ቨርብ ስሪ የቢ ቨርብ ስሪ ቢን ይሆናል ማለት ነው። ኦኬ ቢን የምትለው አይቺ ቨርብ ምን ምንድን ነች ብለናል ባለፈው? ኢዝ ልትሆን ትችላለች፣ አም ልትሆን ትችላለች፣ ወይም ደግሞ አር ልትሆን ትችላለች። ሶስቱንም ተወክላለች ቢ ማለት ነው። ከዛ እነዚህ ደግሞ ፓስት ሲሆኑ ኢዝ እና አም ምንድን ነው ብለናል? ወዝ አይደለ? ፓስት ወይም ቨርብ ቱ ሲሆን ቨርብ ስሪ አር ደግሞ ዌር ይሆናል። የእነዚህ ቨርብ ስሪ ደግሞ ቢን ይሆናል ማለት ነው። ስለዚህ የእነዚህ የአምስቱም ቨርቦች ቨርብ ስሪያቸው ምንድነው? ቢን ነው ማለት ነው። ኦኬ ዜን ከቢን በኋላ ወይም ከነዚህ ሄልፒንግ ቨርብ በኋላ ሁልጊዜ አይንጂ ነው የምንጨምራለን። ከቢ በኋላ ከኢዝ፣ ከአም፣ ከአር ወይም ከወዝ፣ ከዌር በኋላ ሁልጊዜ ምን እንጨምራለን እንላለን? ቨርብ አይንጂ ማለት ነው። ኦኬ ዜን ሰብጀክቶቹ አይ፣ ዩ፣ ዊ፣ ዘይ ዊል ሃቭ ቢን ከዛ ቨርብ አይንጂ፣ ሺ፣ ሂ፣ ኢት ዊል ሃቭ ቢን ከዛ ቨርብ አይንጂ። ይሄ ፎርሙላው ነው ማለት ነው። በቀላሉ ለመረዳት የሚያገለግሉ ቃላት ወይም ኪወርድስ እንደሆነ ፎር እንጠቀማለን። ለዳሽ ያህል፣ ፎር ቱ አወርስ ለሁለት ሰዓት ወይም ፎር 5 አወርስ። ሌላ ደግሞ ባይ የሚል እንጠቀማለን። ባይ ኔክስት ይር ወይም ባይ ዘ ታይም ዩ አራይቭ የሚል እንጠቀማለን። ኦል ዴይ ኦር ኦል ሞርኒንግ ሙሉ ቀን፣ ሙሉ ጠዋት የሚሉ ኪወርድስ ይኖሩታል ማለት ነው። ፊውቸር ፐርፌክት ኮንቲኒየስ ቴንስ። ፊውቸር ፐርፌክት ኮንቲኒየስ ቴንስ መቼ እና ለምን እንጠቀምባቸዋለን ወይም ፋንክሽናቸው ምንድን ነው? ዱሬሽን ቢፎር ስፔሲፊክ ፊውቸር ፖይንት ምን ማለት ነው? ቱ ኤምፋሳይዝ ሃው ሎንግ አን አክሽን ኮንቲኒየስ ወደፊት ያለን አት ስፔሲፊክ ታይም ማለት ነው። አት ስፔሲፊክ ፖይንት ወደፊት እስከ አንድ ነጥብ ድረስ ድርጊቱ ለምን ያህል ጊዜ ሲከናወን እንደቆየ ለማጉላት። በኤግዛምፕል እንየው። ባይ 5 ፒኤም አይ ዊል ሃቭ ቢን ወርኪንግ ፎር 8 አወርስ። ልክ አሁን ይህ ባይ 5 ፒኤም ማለት ገና የሚመጣ 5 ሰዓት ነው። ወይም ደግሞ በአማርኛ እስከ ምሽቱ 11 ሰዓት ድረስ ለ5 ሰዓታት ስሰራ ቆይቻለሁ ወይም እቆይ ይሆናል ነው። ከምሽቱ 5 ሰዓት አልደረሰም ገና ነው። ለምሳሌ አሁን ቀን 6 ሰዓት ሊሆን ይችላል። ስለዚህ ልክ ከምሽቱ 11 ሰዓት ሲሆን ስራ ከጀመርኩ እየሰራው ከሆነ ስንት ሰዓት ይሞላኛል? 11 ሰዓት 8 ሰዓት ይሆነኛል ነው ያለው ማለት ነው። ኦኬ ይህ ማለት 11 ሰዓት ሲሆን የስራ ቆይታ 8 ሰዓት ይሞላዋል ማለት ነው። ልክ 11 ሰዓት ሲሆን ገና ወደፊት የሚመጣ ነው። ልክ 11 ሰዓት ላይ ስራ ከጀመርኩ 8 ሰዓት ይሞላኛል የሚለውን ለመግለጽ ማለት ነው። ኦኬ ስለዚህ ዱሬሽን ቢፎር ስፔሲፊክ ፊውቸር ታይም፣ ፊውቸር ስፔሲፊክ ታይም የሚለው ይሄ 5 ፒኤም ነው። ስለዚህ ቱ ኤምፋሳይዝ ሃው ሎንግ አን አክሽን ኮንቲኒየስ ምን ያህል ጊዜ እንደቆየ 8 ሰዓት እንደቆየ ለመግለጽ ማለት ነው። ኔክስት መንዝ አለ ሺ ዊል ሃቭ ቢን ሊቪንግ ኢን ኢትዮጵያ ፎር 2 ይርስ። በሚቀጥለው ሳምንት እሷ ለምን ያህል ጊዜ ኢትዮጵያ ቆይታ ምን ያህል ጊዜ ይሆናታል አለ መኖር ከጀመረች ቀጣይነት ያለው ነው። 2 ዓመት ይሞላታል። አሁንም እዛው እየኖረች ነው። የሚቀጥለው ወር በኢትዮጵያ ውስጥ ስትኖር 2 ዓመት ይሞላታል። ወይም የመኖሯ ሂደትና የጊዜውን ቆይታ ለማሳየት ማለት ነው። ሌላው ፊውቸር ፐርፌክት ቴንስ ለምን እንጠቀመዋለን? ለኮዝ ኦፍ ፊውቸር ሲቹዌሽን ቱ ሾው ዘ ሪዘን ፎር ፊውቸር ሪዘልት። ስለዚህ ለወደፊት ውጤት ምክንያት የሆነን ቀጣይ ድርጊት ለመግለጽ ማለት ነው። ሌት አስ ሲ ኤግዛምፕልስ ባይ ኤግዛምፕልስ ኦኬ he will be tired when he gets home because he will have been running ማለት ነው። ይህ ምን ማለት ነው? እሱ ቤት ሲደርስ ይደክመዋል። ምክንያቱም ሲሮጥ ስለነበረ ኮዙን አይደለ ስሮጥ ስለነበረ he will have been running ማለት ነው።
ስለዚህ የመደክሙ ምክንያት ቀደም ሲል ሲያደርገው የነበሩ ሩጫ ነው ማለት ነው። ኢን ዘ ፊውቸር ነው አሁን እንትን እያለ ያለ ሂል ቢ ታየርድ ዌን ሂ ጌትስ ሆም። ስለዚህ እቤት ሲደርስ ይደክማል። ኢን ዘ ፊውቸር ነው ምን ሲያደርግ ስለነበረ እየሮጠ ስለሚሆን ማለት ነው። ኢን ዘ ፊውቸር ሲ ላይ አክሽንስ ኢንተረፕትድ ባይ ፊውቸር ኢቨንት። ፊውቸር ኢቨንት የፊውቸር ኢቨንት ኢንተረፕትድ መሆኑን ለመግለጽ ኦንጎይንግ አክሽን አንቲል አናዘር ቲንግ ሃፕንስ፣ ሌላ ነገር እስከሚከሰት ድረስ በመከናወን ላይ የሚቆይ ድርጊትን ለመግለጽ ማለት ነው። ባይ ዘ ታይም ዘ ባስ አራይቭስ ዊ ዊል ሃቭ ቢን ዌይቲንግ ፎር 40 ሚኒትስ። ልክ ባሱ ሲደርስ አለ አውቶቡሱ እስኪመጣ ድረስ ለ40 ደቂቃ ያህል ስንጠብቅ እንቆያለን። ልክ ባሱ እስኪመጣ ድረስ አይደለ? ባሱ መምጣት ምንድን ነው? ክስተት ነው። ልክ ባሱ ሲመጣ ስንት ይሆናል የሚለው ለ40 ደቂቃ ያህል እንጠብቃለን ነው። አውቶቡሱ ሲመጣ መጠበቃችን 40 ደቂቃ እንደሞላው ያሳያል ማለት ነው። ስለዚህ እዚህ ጋር ምንድነው ከቅድሙ የሚለየው አውቶቡሱ መምጣቱ ድርጊት ወይም ክስተት ስለሆነ ማለት ነው። አናዘር ቲንግ ሃፕንስ ስለሚል ኦኬ። ስለዚህ አራቱ የፊውቸር ቴንሶች እነዚህ ናቸው። ፊውቸር ቴንስ ስንል ሲምፕል ፊውቸር ቴንስ፣ ፊውቸር ኮንቲኒየስ ቴንስ፣ ፊውቸር ፐርፌክት ቴንስ እና ፊውቸር ፐርፌክት ኮንቲኒየስ ቴንስ ከነ ፎርሙላዎቹ ከነ ፋንክሽኖቹ በዚህ መልኩ ሪቫይዝ አድርገናል። አሁን የተዘጋጁ 20 ጥያቄዎች አሉ። እነዚህን ጥያቄዎች አብረን እንሰራለን። ጥያቄዎቹን እንስራ። ነምበር 1 ባይ ዘ ታይም ዘ ማናጀር አራይቭስ ዘ ሴክሬታሪያት ዳሽ ዘ ሪፖርት ዊል ፊኒሽ ዊል ቢ ፊኒሽንግ ዊል ሃቭ ፊኒሽድ ዲ ዊል ሃቭ ፊኒሽድ። ኦኬ ባይ ዘ ታይም አይደለም የሚለው የኪወርድ ነው ይሄኛው። ባይ ዘ ታይም የሚለው ሀረግ ድርጊቱ ቀድሞ መጠናቀቁን ስለሚያሳይ ኢን ዘ ፊውቸር ማለት ነው። ኦኬ ስለዚህ ፊውቸር ፐርፌክት ቴንስ ይሆናል ማለት ነው። ነምበር 2 ዶንት ፎን ሚ ቢትዊን 8 and 9 አይ ዳሽ ማይ ፌቨሪት ቲቪ ሾው ዊል ዋች ዊል ሃቭ ዋችድ ዊል ቢ ዋቺንግ ዊል ሃቭ ቢን ዋቺንግ። ሲ ዊል ቢ ዋቺንግ። ኦኬ ይሄ ዊል ቢ ዋቺንግ በአንድ በተወሰነ ሰዓት የተወሰነው ሰዓት ከስንት እስከ ስንት ያለ ነው? ከ8 እስከ 9 ባለው መሀል አለ አይደለ? በዚህ መሀል ድርጊቱ በሂደት ላይ ስለሚሆን አይደለ? ፊውቸር ኮንቲኒየስ ነው ማለት ነው። ይሄ ፊውቸር ኮንቲኒየስ ቴንስ ስለሚሆን ማለት ነው። 3 by next December my parents dash married for 30 years will have been being are being be will have been will have been። ስለዚህ ቆይታው ለምሳሌ 30 ዓመት ይሆናቸዋል ነው አይደለ? ስለዚህ ቆይታን ስለሚገልጽ ማለት ነው ፊውቸር ፐርፌክት ቴንስ ነው ማለት ነው። ኦኬ 4 I am not sure but I think the government dash the taxes next year will increase will have increased will be increases A will increase። ኦኬ ስለዚህ እርግጠኛ ያልሆንበትን ትንበያ ወይም ፕሪዲክሽን ለመግለጽ የምንጠቀመው ሲምፕል ፊውቸር ቴንስ ነው ማለት ነው። አም ኖት ሹር ነው የሚለው ማለት እርግጠኛ አይደለሁም ግን ይመስለኛል መንግስት በኔክስት ይር ታክስ ኢንክሪዝ ሊያደርግ ይችላል። ስለዚህ ፕሪዲክሽንን እርግጠኛ ያልሆንበትን ነገር ኢን ዘ ፊውቸር የሚመጣን ፕሪዲክሽን ለመግለጽ የምንጠቀምበት ነው ይሄ ፊውቸር ሲምፕል ቴንስ ማለት ነው። ሲምፕል ፊውቸር ቴንስ 5 by the end of this month she dash as a nurse in this hospital for 10 years
ዊል ወርክ፣ ዊል ቢ ወርኪንግ፣ ዊል ሃቭ ወርክድ፣ ዊል ሃቭ ቢን ወርኪንግ። ቢ ዊል ሃቭ ቢን ወርኪንግ ነው። ይሄ የቆይታ ጊዜ ነው። ፎር 10 ይርስ ይላል አይደለ? እዚህ ሆስፒታል መስራት ከጀመረች 10 ዓመት ይሞላታል። ባይ ዘ ኤንድ ኦፍ ዚስ መንዝ ነው የሚለው። ስለዚህ እስከ አንድ የወደፊት ነጥብ ድረስ ይህ አንድ የወደፊት ነጥብ ምንድን ነው? ኤንድ ኦፍ ዚስ መንዝ እስከዛ ድረስ የሚቆይ ድርጊት ለመግለጽ ፊውቸር ፐርፌክት ቴንስ እንጠቀማለን ማለት ነው። ፊውቸር ፐርፌክት ኮንቲኒየስ ቴንስ ማለት ነው አይደል? ፊውቸር ፐርፌክት ኮንቲኒየስ ቴንስ። 6 ሉክ አት ዞስ ዳርክ ክላውድስ ኢት ዳሽ ሬን ሱን። ዊል ኢዝ ጎይንግ ቱ፣ ዊል ሃቭ፣ ዊል ቢ። ኦኬ ቢ ኢዝ ጎይንግ ቱ። ኢዝ ጎይንግ ቱ በግልጽ የሚታይ ማስረጃ ወይም በግልጽ የሚታየው ማስረጃ ምንድን ነው? ዳርክ ክላውድ አይደለ? ሉክ አት ዳት ዳርክ ክላውድ ይላል። ስለዚህ ዳርክ ክላውድን ይኸው ምን ሊሆን ይችላል? ዝናብ ይዘንብ ይችላል የሚል ነው ማለት ነው። ነምበር 7 ዚስ ታይም ኔክስት ዊክ ዊ ዳሽ ኦን ኤ ቢች ኢን ዛንዚባር ዊል ሪላክስ፣ ዊል ሃቭ ሪላክስድ፣ ዊል ቢ ሪላክሲንግ፣ ሪላክስ። ሲ ዊል ቢ ሪላክሲንግ። ስለዚህ ወደፊት በአንድ በተወሰነ ሰዓት፣ ስለዚህ ይህ ወደፊት በአንድ በተወሰነ ሰዓት የሚለው ዚስ ታይም ኔክስት ዊክ ነው የሚለው። ዚስ ታይም ኔክስት ዊክ የሚከናወን ቀጣይ ድርጊትን ለመግለጽ ማለት ነው። ይህ ነምበር 8 ዳሽ ዩ ዳሽ ዩዚንግ ዘ ኮምፒውተር ፎር ሎንግ አይ ኒድ ኢት ፎር ሞመንት ዊል ቢ ዊል ሃቭ ቢን ዱ ዩዝ ዊል ሃቭ። ኤ ዊል and B አይደል? will you be using the computer for long and for moment? this means የአንድን ሰው ቃል በትህትና ለመጠየቅ future continuous እንጠቀማለን ማለት ነው። ኦኬ 9 by 2030 scientists dash a cure for many common diseases will find, will be finding, will have found, find. C will have found. So yeah, will have found means እስከ 2030 ድረስ ድርጊቱ ተጠናቆ እንደሚጠበቅ ስለሚገመት ማለት ነው። ኦኬ 10 when you get off the train I dash for you on the platform will wait, wait, will have waited, will be waiting. B will be waiting. ኦኬ በዛ ሰዓት ማለት ነው ድርጊቱ መጠበቅ የሚለው የዌይት የሚለው አለ። ኦኬ ሶ በሂደት ላይ ስለሚሆን ማለት ነው። የዌይት የሚለው በሂደት ላይ ነው የሚሆነው። 11 I dash the project by Friday so we can go out on the weekend. Will be completing, will have completed, will complete, complete. D will have completed. ኦኬ ስለዚህ የጊዜ ገደብ ባይ ፍራይዴይ የሚለው አይደለ? ባይ ፍራይዴይ እስከ ፍራይዴይ ድረስ አይደለ? ፍራይዴይ ላይ ለማለት ነው ስላለው ነገር የሚገልጽ ፊውቸር ፐርፌክት ቴንስ ነው ማለት ነው። 12 how long dash English by the time you graduate? Will you be studying? Will you have been studying? Will you study? Have you studied? B will you have been studying? Okay this is እስከ ምርቃቱ ድረስ ያለውን የጥናት ቆይታ ስለሚጠይቅ ማለት ነው። ኦኬ እስከ ምርቃቱ ድረስ ምን ያህል ጊዜ ነው የሚለው ፊውቸር ፐርፌክት ቴንስ እንጠቀማለን። 13 I am tired of this traffic
by the time we reach the studying the match dash will be starting will have started starts ሲ will have started አይደለ? ስለዚህ ከመድረሳቸው በፊት ጨዋታው ያው ተጠናቆ ወይም ተጀምሮ ስለሚጠብቃቸው ማለት ነው። ተጀምሮ ስለሚጠብቃቸው will have started እንላለን future perfect tense። 14 technology dash the way we communicate in the next decade will have been changing will have changed will be change will change ዲ will change ኦኬ will change ስለ ወደፊት ሁኔታ አጠቃላይ ትንበያ ወይም ጀነራል ፕሪዲክሽን ስለሆነ ኔክስት ዲኬድ ፕሪዲክሽን ነው ይሄ። ሲምፕል ፊውቸር ቴንስ እንጠቀማለን። 15 at midnight tonight most people dash will sleep will have slept will be sleeping are sleeping ሲ will be sleeping ኦኬ ይህ ምንድነው? በእኩለ ሌሊት ድርጊቱ ወይም መተኛት ስሊፒንግ የሚለው በሂደት ላይ ስለሚሆን ማለት ነው። በሂደት ላይ ስለሚሆን ፊውቸር ኮንቲኒየስ ቴንስ እንጠቀማለን። 16 by next year the construction company dash the new bridge will build will be building builds will have built ዲ will have built ኦኬ will have built by next year አይደለም የሚለው by next year ይሄኛው ኪወርድ ነው፣ አንዱ ኪወርድ ነው። የጊዜ ገደብ ድርጊቱን ተጠናቆ እንደሚጠብቅ ስለሚያሳይ ይሄ ፊውቸር ፐርፌክት ቴንስ ነው ማለት ነው። 17 if you need me I dash in the library until 5 p.m. will be studying will have studied will have been studying study A will be studying ኦኬ will be studying ሚን እስከ 5 ሰዓት ድረስ ድርጊቱ ስለሚቀጥል ማለት ነው። ይሄ ፊውቸር ኮንቲኒየስ ቴንስ መሆኑን ያሳያል ማለት ነው። ኦኬ 18 by the time the sun sets the farmers dash in the field for 12 hours will work will be working will have been working will have worked ሲ will have been working ኦኬ ስለዚህ ለ12 ሰዓታት ያክል ይሰራሉ። by the time the sun sets ልክ ፀሐይዋ ስትገባ እነሱ ስራ እየሰሩ ከቆዩ ስንት ሰዓት ይሆናቸዋል? ዱሬሽኑ 12 ሰዓት ይሆናቸዋል ማለት ነው። ስለዚህ ፊውቸር ፐርፌክት ቴንስ እንጠቀማለን። 19 wait I dash you with those heavy bags will help will be helping will have helped am helping will help okay will help ድንገተኛ ውሳኔ ወይም እርዳታ የመስጠት ፍላጎት ማለት ነው። ኢንስታንት ዲሲሽን ስንጠቀም ማለት ነው። ይሄ ምን እንጠቀማለን? ሲምፕል ፊውቸር ቴንስ ማለት ነው። ኦኬ ወይም ኦፈር ስንጠይቅ ማለት ነው። 20 in 2 years time she dash her master's degree will get will be getting will have got gets ሲ will have got ነው። ኦኬ ስለዚህ በሁለት ዓመት ድርጊት ውስጥ አይደለ in 2 years ነው የሚለው ድርጊቱ ተጠናቆ ዲግሪዋን እንደምትይዝ ስለሚያሳይ አይደለ in 2 years በሚቀጥሉት በሁለት ዓመት ጊዜ ውስጥ እሷ ማስተርስ ዲግሪዋን ታገኛለች ነው። ስለዚህ ይሄ ደግሞ ፊውቸር ፐርፌክት ቴንስ እንጠቀማለን ማለት ነው። ኦኬ ጥያቄዎቹ እነዚህ ናቸው። አጠቃላይ በሚቀጥሉት ያው በርካታ ጥያቄዎችን አዘጋጅተናል እዚህ ቴንስ ላይ 120 አካባቢ የሚሆኑ ጥያቄዎችን እነዚህ 120 ጥያቄዎች ከነ መልስና ማብራሪያ ጋር ይዘን እንቀርባለን። እስካሁን ባሉት ቲዩቶሪያሎችና ጥያቄዎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ አብረን እንቀጥላለን።
ሌሎች የትምህርት አይነቶችንም እንደዚሁ በየክፍላችሁ እያዘጋጀን እንገኛለን። መጽሐፎችም ያዘጋጀናቸው አሉ፣ አጋዥ መጽሐፎች። እነዚህ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ከፈለጋችሁ እዚህ ጋር በተቀመጡት የቴሌግራም አድራሻዎች ጻፉልን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።